ይስጥልን ውድ የባቲ ቲዩብ ተከታታዮች፣ ይህ ባቲ ቲዩብ ነው። ባቲ ቲዩብ ለእናንተ አስተማሪ፣ አዝናኝ እንዲሁም የጤና የሳይኮሎጂ ምክሮችን ወደ እናንተ ያደርሳል። በዛሬው ዝግጅቴ ስለ ትዳር ፍቺ መንስኤዎች እነግራችኋለሁ። እስከ ፍጻሜው አብራችሁን ቆዩ። በፍቺ የሚጠናቀቁ ትዳሮች ቁጥር ቀስ በቀስ እየጨመረ መጥቷል። ትዳር ቀላል ነገር አይደለም። እናም ሁለት ሰዎች የቱንም ያህል ቢዋደዱ መጀመሪያቸው ያማረ ትዳሮች ሁሉ እስከ መጨረሻው ላይቀጥሉ ይችላሉ። ለምሳሌ በአሜሪካ ውስጥ በተደረገ ጥናት መጨረሻቸው ፍቺ የሆኑ ትዳሮች ቁጥር ከ40 እስከ 50% እንደሚሆን ይነገራል። ከሁለተኛ ጋብቻዎች ደግሞ 30% የሚሆኑት በፍቺ ይጠናቀቃሉ። ታዲያ ይህ የሚፈጠረው እንዴት ነው? በዛሬው ቪዲዮአችን የምናየው 10ን በጣም ተደጋግመው የሚፈጠሩትን የፍቺ ምክንያቶች ናቸው። በድጋሚ አብራችሁኝ እንድትቆዩ ጋብዛለሁ። አንደኛና የመጀመሪያ አካላዊና ስነ-ልቦናዊ ጥቃቶች። አካላዊና ስነ-ልቦናዊ ጥቃቶች ለአንዳንድ ጥንዶች አሳዛኝ የኑሮ ሁኔታዎች ናቸው። ነገር ግን ሁሌም ከአጥቂ ሰው ጋር መጥፎነት የተነሳ አይደለም። ብዙውን ጊዜ በጥልቀት የተቀበረ የስነ-ልቦና ጉዳዮች ለዚህ ተጠያቂ ናቸው። መነሻው ምንም ሆነ ምንም ነገር ቢሆን ማንም እንደዚህ አይነት ጥቃትን መሸከም የለበትም። ከግንኙነት በጤና ራስን ማውጣትም ዋናው ትልቁ ነገር ነው። ሁለተኛ፣ ለትዳር ዝግጁ አለመሆን። የሚያስገርም ቁጥር ያላቸውና በሁሉም እድሜዎች ላይ የሚገኙ ጥንዶች ለግንኙነታቸው መፍረስ ወይም ደግሞ ለትዳር ህይወት ዝግጁ አለመሆን በምክንያት አቀርበዋል። የፍቺ ቁጥር ከፍተኛ የሆነው በ20ዎቹ እድሜ ውስጥ ላሉ ጥንዶች ነው። ከጠቅላላ ፍቺዎች ግማሽ የሚደርሱት የሚፈጠሩት በትዳር የመጀመሪያዎቹ 10 ዓመታት ነው። በተለይ ደግሞ በ4ኛና በ8ኛ ዓመታት መካከል። ሶስተኛ ተደርጎ የተወሰደው የእኩልነት አለመኖር። ከሁለቱ አጋሮች አንዱ በትዳር ውስጥ የበለጠ ኃላፊነት እንደተሸከመ ከተሰማው ወይም ደግሞ የበለጠ ኃላፊነት እየተሸከመ እንደሆነ ካወቀ ሌላኛው የሚያይበትን መንገድ ሊቀይረውና በውስጡ ቅሬታ እንዲፈጥር ሊያደርግ ይችላል። ሁሉም ጥንዶች ያሉባቸው የራሳቸው የሆኑ ፈተናዎች አሏቸው። ያንንም ለማለፍ መነጋገርን ሊጠቀሙና እኩል ሆነው መከባበር፣ ስምምነትና ደስታ ያለበት ግንኙነት ፈጥረው የሚኖሩበት መንገድ መፈለግ አለባቸው። አራተኛ፣ የቅርበት አለመኖር። ከአጋር ጋር የመቆራኘት ስሜት ከሌለ ትዳሩን በፍጥነት ሊያበላሸው ይችላል። ምክንያቱም ጥንዶች ከባዕድ ሰው ጋር እየኖሩ እንደሆኑ እንዲሰማቸውና ከባለቤት ይልቅ ከደባል ጋር የሚኖሩ እንዲመስላቸው ሊያደርግ ስለሚችል ማለት ነው። ይህ ደግሞ በአካላዊ ወይም ስሜታዊ ቅርበት ማጣት ምክንያት ሊሆንና ሁልጊዜም በወሲብ ምክንያት ላይሆን ይችላል። አሁን ላይ በተደጋጋሚ አጋራችሁን ችላ ማለት የምታበዙ ከሆነ ይህ ነገር አንድ ቀን ለፍቺ መነሻ ሊሆን ይችላል። ግንኙነቱን ቅርበት ያለበትና ልዩ ማድረግ የሁለቱም አጋሮች ኃላፊነት ነው። ትናንሽ የሚባሉ የርህራሄና የማመስገን ድርጊቶችን መለማመድ እንዲሁም አካላዊ ቅርበትን መጨመር በተቻለ መጠን ግንኙነትን ማጣፈጥ ይቻላል ማለት ነው። አምስተኛ፣ ከእውነታ የራቀ ነገር መጠበቅ። የተጋነኑ ነገሮችን እየጠበቁ ወደ ትዳር መግባት ቀላል ነገር ነው። አጋርንም ሆነ ትዳሩን መሆን አለበት ብለን የምንስለው ወይም ደግሞ የምንጠብቀው ወደ ትዳር መግባትም ይሄም ቀላል ነው። እነዚህ የምንጠብቃቸው ነገሮች ግን ሌላኛው ሰው ላይ ከፍተኛ ጫና ሊያሳድርበትና በራሳችንም ላይ ቅር የመሰኘት ስሜትን ሊፈጥርም ይችላል። አጋርንም ለውድቀት እያዘጋጀን ሊሆን ይችላል። ስለዚህ እንጠንቀቅ። ስድስተኛ፣ የክብደት መጨመር። በሚያሳዝን ሁኔታ ውጫዊ የሆነና ተገቢ ያልሆነ ሊመስል ይችላል። ነገር ግን ክብደት መጨመር የተለመደ የፍቺ ምክንያት ነው። ለአንዳንድ አጋጣሚ ወይም በአንዳንድ አጋጣሚ ከፍ ያለ የክብደት መጨመር ሌላኛው አጋር ያለው አካላዊ መሳሳብ እንዲቀንስ ወይም ደግሞ ለሌሎች ደግሞ የክብደት መጨመር ለራሳቸው ባላቸው ግምት ላይ ጉዳት ሊፈጥር ይችላል። ይህም ወደ መራራቅ ችግር ሊለወጥ ይችላል ማለት ነው። ሰባተኛና በብዙዎች ዘንድ ተደጋጋሚ ጊዜ የምንሰማው ችግር የማያቋርጥ ጭቅጭቅ። ስለ ቤት ውስጥ ስራ ከመጨቃጨቅ በልጆች ምክንያት እስከሚፈጠር ንዝንዝ የማያባራ ንትርክ ብዙ ግንኙነቶችን ገሏል። ይህ ደግሞ ይታወቃል። ደግሞ ደጋግሞ በአንድ ንትርክ የሚያደርጉ ጥንዶች ይህንን የሚያደርጉበት ምክንያት እየተደመጡ ወይም ተገቢው ምስጋናና አድናቆት እየተሰጣቸው እንዳልሆነ ስለሚሰማቸው ነው። ብዙዎች ሰዎች ወይም ደግሞ በአብዛኛው ሰዎች የሚያዩበትን መንገድ ለማየት ከባድ ሊሆንባቸው ይችላል። ይህ ደግሞ ወደ አንድ መደምደሚያ እንዳይደርሱ ብዙ ጭቅጭቆች ውስጥ መግባትን ያስከትላል። ስምንተኛ፣ የንግግር አለመኖር። መነጋገር በትዳር ውስጥ ወሳኝ ነገር ነው። ሀሳብን በውጤታማነት መለዋወጥ አለመቻል ወዲያውኑ ለሁለቱም ሰዎች ወደ ውስጣዊ ቅሬታና ብስጭት ያመጣል። ይህ ደግሞ የትዳርን ሁሉንም ዘርፎች ይነካል። በሌላ በኩል ጥሩ የሀሳብ ልውውጥ ለጠንካራ ትዳር መሰረት ነው።
በአጋር ላይ መጮህ፣ በቀን ውስጥ በበቂ ሁኔታ አለመነጋገርና ራስን ለመግለጽ ያልሆኑ ነገሮችን መናገር ሁሉም በትዳር ውስጥ ለወንዱ የሚገባቸው ሀሳብ መለዋወጫ መንገዶች ናቸው ወይም ሊኖሩ የሚገባቸው ሀሳብ መለዋወጫዎች ናቸው። እያስተዋሉ መናገርን መልመድና ብዙ ዕድሜ ያስቆጠሩ የትዳር ስህተቶችን መቀየር ከባድ ነገር ሊሆን ይችላል። ነገር ግን ግንኙነትን ለማሻሻልና ለማዳን የሚወጣው ጥረት ይገባዋል። 9ኛ ገንዘብ አስቸጋሪ ነገር ነው። ከተለያየ የገንዘብ አወጣጥ ጀምሮ እስከ ተለያየ የገንዘብ ግብ ወይም ደግሞ የገንዘብ ገቢ እንዲሁም የአንዱ አጋር ገቢ ከሌላው በጣም በመብለጡ ምክንያት የሚኖር ፉክክር ትዳርን እስከሚሰበር ድረስ ጫና ሊያሳርፉበት ይችላሉ። ገንዘብ ሁሉንም ነገር የሚነካካ ከመሆኑም በላይ በትዳር ውስጥ የሚኖሩ እጥረቶችና ገንዘብ ለብዙ ጥንዶች አብረው የሚሄዱ ነገሮች ናቸው። 10ኛ ታማኝ አለመሆን። ከትዳር ውጭ የሚደረጉ ግንኙነቶች ለብዙ ትዳሮች መፍረስና በፍቺ መደምደም ምክንያት ናቸው። ሰዎች የሚመሰልቱበት ወይም ደግሞ ሌላ የሚደርቡበት ምክንያት የሚታሰበውን ያክል ቁርጥ ያለና ደረቅ ምክንያቶች ላይሆኑ ይችላሉ። ንዴትና የተቀበረ ቅሬታ የተለመዱ የመወስለት ጀርባ ያሉ ምክንያቶች ሲሆኑ በወሲብ ፍላጎት ላይ ያሉ ልዩነቶችና የልብ መቀራረብ አለመኖሩ ከነዚህ ጋር የሚቀመጡ ምክንያቶች ናቸው። ብዙውን ጊዜ መወስለት የሚጀምሩት ከላይ ሲታይ ንጹህ ከሚመስል ጓደኝነት ነው። ባለሙያዎች እንደሚሉትም በመጀመሪያ የአእምሮ ስሜት ጉዳይ ሆኖ ይጀምርና ቀስ በቀስ ወይም ደግሞ በኋላ ላይ አካላዊ ወደ ሆነ ግንኙነት ይቀየራል። ቪዲዮውን ስለተመለከታችሁት ከልብ አድርገን እናመሰግናለን። ሀሳብ አስተያየታችሁን አድርሱን፣ ሼር በማድረግ ለሌሎች አጋሩ። በያላችሁበት ሰላም